ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ለኮታዊ ክብር የተሰጣት የነጃሽ ውርስ የቢላል አገር የኡማይምን ምድር ነች። ይሄን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በምናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል። ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነብዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቷ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። ያሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብጽ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ ያሁኗ ቱርክ እስልምና ከመግባቱ 405 ዓመት በፊት እስልምና ኢትዮጵያን ተቀላቅሏል። ልብ ብላችኋል? የነብዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። ነጃፈር ረግጠዋል። ነብዩ አለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ እሷ ውስጥ ፍትህ የማይዛነፍበት ንጉሥ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ በርካታ ምሁራንን ያወጣች ልሂቃንን ያመረተች በርካታ ዑለሞችን ያወጣች በርካታ ኡስታዞችን የወለደች ማህፀነ ለምለም ኢትዮጵያ። ልብ ብላችኋል? የነብዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። ነጃፈር ረግጠዋል። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለት ነው። ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራል? በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለኛ ኢትዮጵያ ቀላል። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል። አክሱምን ትመርጥና የሐረርን ግንብ ትረሳል። ላሊበላን ታነሳና ሶፉመር ዋሻን ትዘነጋለ። ሶፉመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፉመር አህመድ ስለሚባሉ የታሪክ ክፍል ታረጋቸው አልፈልግም። ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገራት እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያሉ። ሙስሊሞቹ እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኗል። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈሎ መጤ ከፈሎ ደግሞ ባላገ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትናው ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ሚኒሊክ ግዛታቸውን አስፋፍተው ሐረርን ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብረዋል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው። የሚያዋጣን አንድ ነገር ብቻ መደመር
መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። ተባብረን እንደግ ስትል የናንተም የኛም አገር ነው። ሁሉም እኩል ነፃነት አግኝቶ ሁሉም ቤተ እምነቱን ገንብቶ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደኛይ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆን። አልሐምዱሊላህ ዚል ጀላል وسبحان الله الكبير المتعال. الحمد لله منزل الكتاب مجري السحاب حازم الأحزاب. حمدا لك اللهم لما أسبغت من النعم وصرفت من النقم وأكثرت من العطاء وكشفت من الغطاء. رب إني أحمدك استزادة لفضلك حمدا يوافي نعمك ويكافئ مزيدك. وأحمدك حمد عبد مغمور بعطائك مشمول بحلمك يحيا برحمتك ويعيش في ظل عفوك. فلك الحمد كما ينبغي لجلال وجهك ولعظيم سلطانك. رباه أنت الذي صورتني وخلقتني وهديتني لشرائع الإيمان. أنت الذي أطعمتني وسقيتني وكسوتني وغمرتني بالفضل منك والإحسان ونصرتني وجبرتني وجعلتني من عبادك الصالحين ونشرت لي في العالمين محاسنا وسترت عن أبصارهم عصياني وجعلت ذكري في البرية شائعا حتى جعلت جميعهم إخواني. والله لو علموا قبيح سريرتي لأبى السلام علي من يلقاني ولا أعرض عني ومل صحبتي ولبؤت بعد كرامة بهواني. لكن سترت معايبي ومثالبي وحلمت عن سقتي وعن طغياني. فلقد مننت علي ربي بأنعم ما لي بالشكر أقلهن يداني. فلك المحامد والمدائح كلها بخواطري وجوارحي ولساني. أشهد أن لا إله إلا الله ولي الصالحين وحده لا شريك له له الملك وله الحمد وهو على كل شيء قدير. عز وارتفع على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وهو على كل شيء شهيد. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وأمينه على وحيه. بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا. فتح الله به أعينا عميا وآذانا سما وقلوبا غلفا وتركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك. يا من تحبون النبي محمدا صلوا عليه وسلموا طول المدى. فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا. إن الصلاة على النبي وآله يشدو بها من شاء أن يتعطر. صلوا على خير البرية تغنموا 10 يصليها المليك الأعظم. من زادها ربي يفرج همه والذنب يعفى والنفوس منعم. بأبي أنت وأمي يا خير الورى فصلاة ربي والسلام معطر. عباد الله أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. معشر المؤمنين ባለን አጭር ሰዓት ከፊት ለፊት ያለውን ደመና እየተጠባበቅን ስለ ውዷ ሀገራችን ስለ ኢትዮጵያ እናወራለን። ኢትዮጵያ የበርካታ ብሔር ብሔረሰቦች ምድር፣ ቀለመ ብዙ፣ ብሔረ ብዙ፣ ቋንቋ ብዙ ኢትዮጵያ አላህ
ከርሰ ምድሯንም ሆነ ገጽ ምድሯን የባረከላት የረድኤት ምድር ኢትዮጵያ ውስጥ ከኢትዮጵያ ወጣው የሚፈሱ ከ10 የሚበልጡ ወንዞችን የያዘች ሀገር ትራንስ ባውንደሪ ይሏታል። ወደ ኢትዮጵያ የሚፈስ ወንዝ የለም ከኢትዮጵያ የሚወጣ ቢሆን እንጂ። ኢትዮጵያ ከ30 የማያንሱ ስመጥር ሐይቆችን የያዘች ምድር። ሳውዲ አረቢያን ብንወስ አንድ ሐይቅ የላትም። ኢትዮጵያ ግዙፉን ጣናን ጀምሮ ስመጥር 30 ሐይቆችን አላህ የሰጣት የባረካት ምድር። ኢትዮጵያ ስምጥ ሸለቆ ማለፊያ የሆነች በርካታ ማዕድንን፣ ነዳጅን፣ ወርቆችን፣ አልማዞችን የያዘች የተባረከች ምድር ኢትዮጵያ። ኢትዮጵያ ከ2000 በላይ በስም የሚታወቁ ተራሮችን የያዘች ሀገር። ወራሪዎች እንኳን መጥተው ሊወሯት ሲሉ አረበኞቹ ሸሂዶቹ ብቻ ሳይሆን ተራሮቹም አብረው ተዋድቀውላቸዋል። ለጠላት አልተመቹም የተባለላት ሀገር ኢትዮጵያ። ኢትዮጵያ የነጃሺ መናገሻ፣ የቢላል ምድር፣ የኡሙ አይመን አፈር ኢትዮጵያ። ኢትዮጵያ እሷን ካልነኳችሁ እንዳትነኩት ሲሉ ነቢዩ ዓለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ። ኢትዮጵያ እሷ ውስጥ ፍትህ የማይዛነፍበት ንጉሥ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ። ኢትዮጵያ በርካታ ምሁራንን ያወጣች፣ ልሂቃንን ያመረተች፣ በርካታ ዑለሞችን ያወጣች፣ በርካታ ኡስታዞችን የወለደች ማኅፀነ ለምለም ኢትዮጵያ። ኢትዮጵያ አላህ ዘንድ የተለየ ቦታ ያላት የመጀመሪያው የስደት ምድር የቢላል አፈር ኢትዮጵያ። ይቺ ሀገር ለሌላው ዘፈን ማሻሻጫ ልትሆን ትችላለች፣ ለሌላኛው ደግሞ የፖለቲካ ፓርቲ ውድድር ማጣፈጫ ቅመም ልትሆን ትችላለች። ለኛ ግን መለኮታዊ ክብር የተሰጣት የነጃሽ ውርስ የቢላል አገር የኡሙ አይመን ምድር ነች። ይሄን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በምናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል። እንደምታውቁት ነቢዩ ዓለይሂ ሰላቱ ወሰላም የአብርሃምን መንገድ ለማስቀጠል፣ የሙሳን ፋና ለማስቀጠል፣ የኢየሱስን መንገድ ለማስቀጠል ጥሪውን ይዘው መካ ላይ ሲነሱ መካ ለሳቸው ምቹ አልነበረች። ባልደረቦቻቸው ወደ የት ይሸሹ? ነቢዩም ዓለይሂ ሰላቱ ወሰላም ከወህይ ተነገራቸውና ወደ ዝች ምድር ወደ ኢትዮጵያ እንዲሰደዱ ሰሃባዎች ተወሰነ። ጃዕፈር እየመራቸው የመጀመሪያው ቅፍለት ወደ ዝች ሀገር ተመመ፣ ወደ ኢትዮጵያ። ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነቢዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቷ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። ያሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብጽ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ ያሁኗ ቱርክ እስልምና ከመግባቱ 405 ዓመት በፊት እስልምና ኢትዮጵያን ተቀላቅሏል። ኢትዮጵያ ከእስልምና ጋር ለየት ያለ ቁርኝት ያላት ሀገር ነች። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያውን ቅፍለት ላኩ። ሰሃቦቹም ተመለሱ። እንደገና 83 ቅፍለቶችን የአብራክ ክፋያቸውን ሩቅያን ከባላቸው ዑስማን ጋር አድርገው ወደ ኢትዮጵያ ለስደት የላኩባት ምድር ኢትዮጵያ ነች። ልብ ብላችኋል? የነቢዩ ልጅ ያረፈችበት ምድር ኢትዮጵያ።
ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። ስለ ኢትዮጵያ ያለን ዕውቀት እጅግ ቁንጽልና ትንሽ ብቻ ነው። የነጃሺ ምድር ነች፣ ፍትሃዊ ንጉስ የእውነት ምድር ነች ኢትዮጵያ። ነጃሺ ሲታወስ የመጀመሪያ የሰለመው ንጉስ ማለት ነጃሺ። ኢትዮጵያን ጸሐፍቶች ግማሹ አምነው ግማሹ ቢያስተባብልም ዓለም ላይ ያሉ ዕውቅ ጸሐፍት ይህን ታሪክ ያረጋግጣሉ። ከዛም በላይ የአላህ ምስክርን ቁርአን ላይ ይበቃናል። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን ይዘው ሲነሱ አስተባበሏቸው። ወየቁሉ الذين كفروا لست مرسلا እነዛ ከሃዲያን እኮ አንተ የአላህ ነቢይ መልእክተኛ አይደለህም ይሉሃል። ቁል ብለህ በላቸው ከፋ ሸሂደን በይኒ ወበይነኩም በእኔና እናንተ መሃል እኮ ከምስክር በኩል አላህ ይበቃናል በላቸው። ወመን ዒንደሁ ዒልሙል ኪታብ አሊያም ያ ሰውዬም አብሮ ምስክር ይሆናል የመጽሐፉ ዕውቀት ያለው ሰው። ወመን ዒንደሁ ዒልሙል ኪታብ ይሄ ግለሰብ ማን? ሁለት ሪዋያ አለ። አንደኛው መዲና ውስጥ የነበረው ታዋቂው የይሁዶቹ ምሁር አብዱላህ ብኑ ሰላም፣ ሁለተኛው ነጃሺ ነው የሚል ተፍሲር አለ። አላህ ለነብዩ ነብይነት ምስክር ራሱን ጠርቶ ከዛ ማስከትሎ ነጃሺን የጠቀሰለት የተከበረ ንጉስ። ነጃሺ አለይሂ ሰላም ሲሞት አላህ በወህይ ለነብዩ ነግሯቸው፣ እሱ የሞተው ኢትዮጵያ ውስጥ ነው፣ ነብዩ ያሉት መዲና ውስጥ ነው። በወህይ ተነግሯቸው ዛሬ ደግ ወንድማችሁ ነጃሺ አልፏልና ሶላተል ጋይብ እንስገድበት ብለው የሩቅ ሶላት የተጀመረበት ዛሬ ይሄም መስጊድ በሰየምንለት ታላቁ ንጉስ በነጃሺ ነበር የተጀመረ። ሶላተል ጋይብ ሲሰገድ ስናይ ነጃሺ እዚች ምድር ላይ ይታወሳል። ፍትሃዊው ንጉስ፣ አሸናፊው ንጉስ፣ አማኙ ንጉስ ነጃሺ። እሱን እናስታውስ ዘንድ በአፍሪካችን ትልቁ የሚባለው ይሄን ትልቅ ኢንስቲትዩት በሱ እንዲወሰንም መታሰቡ ለዛ ነው። ኢትዮጵያ ከእስልምና ጋር ጥልቅ ቁርኝት ያላት ሀገር ኡሙ አይመን ኡሚ ባዕደ ኡሚ ያሏት ነቢዩ ዓለይሂ ሰላቱ ወሰላም ከእናቴ በኋላ እናቴ ናት ያሏት ኡሙ አይመን እሷ እኮ ኢትዮጵያዊ ነች። እኛ እኮ ነቢዩን ያጠባችው እናት እናታችን ነች። በነቢዩ ደም ውስጥ የሐበሻ ደም አለ። እኛ ከነቢዩ ደም ጋር ተቀላቅለናል። ከጅማታቸው ጋር አብረን ተሰፍተናል። ኢትዮጵያና እስልምና አንድና ያው ናቸው፣ ሚለያዩ አይደለም። ኢትዮጵያ የቢላል ምድር ነች። የነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ አንሁ። ምን ነው ቢላል ኮቲህን ጀነት ውስጥ ሰማሁት እሳ የተባለለት ቢላል። የሰው ልጆች ሁሉ ጀነትን ይናፍቃሉ፣ ጀነት ደግሞ ምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት ውስጥ አንዱ ቢላል ይገኝበታል። እኛ ጀነትን እናፍቃለን፣ ጀነት ደግሞ ቢላልን ትናፍቃለች። የሱ ምድር ነች ኢትዮጵያ። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለቴ ቱርክ ውስጥ ብትሄዱ ከኛ በኋላ 400 500 ዓመት እስልምና የተቀበለው ቱርክ ውስጥ ካሏት 85000 መስጊዶች ውስጥ በርካቶችን ቢላል ተብለው ተሰይመዋል። ቱርክ ውስጥ ሙአዚን ሆነ ስትመረቅ ሰልጥነ የቢላል ወራሽ የሚል ሰርቲፊኬት ይሰጣል። ኩዌት ውስጥ ብትሄዱ የቢላል ጎዳና የሚል ታገኛላችሁ። ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነብዩን ባልደረቦችን ያመረተች ምድር ኢትዮጵያ። ኢትዮጵያ ለኛ ቀልድ አይደለች። ለሌላው ዘፈን ማሻሻጫ ነች፣ ሌላው ስልጣን ማጽኛ ነው፣ ለሌላው የፖለቲካ ካርድ መሳቢያ ነው። ለኛ ግን የነብዩ አደራ ነች። እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛንን ግን የመጀመሪያው አንሷሮች ለዘይድ የነብዩ ሰሃባ ባልደረቦች የተቀበልን። ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራን?
ቱርክ ውስጥ አንድ ሰሃባን የተቀበረው ኢስታንቡል ጫፍ መግቢያ ላይ አቡ አዩብን አልአንሳሪ እዚህ ኹጥባ ላይ አንስተነዋል። ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት፣ ዘበኛ አስቀምጠውለት፣ መስጂድ ከጎን ሰርተው አሁን የሚጎበኝ የቱሪስት መስህብ አድርገዋለች። ቻይና ውስጥ ያለው አንድ ሰሃባ ነው። እሱ ግን ተካብዶ ኢንሳይክሎፒዲያ ውስጥ ታገኙታላችሁ። ኢትዮጵያ 31 ሰሃባዎች ያረፉባት ምድር ነች። በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለኛ ኢትዮጵያ ቀላል አይደለች። የነብዩ አደራ ነች። የነብዩ ሰሃባዎች አሻራ ያለበት ምድር ነች ኢትዮጵያ ስትባል። ለሌላው ቀንድ ማጫወቻ፣ ማላገጫ፣ ማዳመቂያ ሊሆን ይችላል። እኛ እንደሷ እንደራደረ መዝቻል። ለኛ ልዩ ሀገር ነች። የመሻይኾች ምድር ነች። የዑለማዎች ምድር ነች። በርካታ ዓሊሞችን ያፈለቀች ሀገር ነች ኢትዮጵያ። እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለ ርስት ተደርጎ እንዲታሰብ ተደርጓል። የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳሉ። አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ህገ መንግስትን የማርቀቅ ዕድል እጃቸው ላይ ወደቀና ይችን ሀገር በወዟት ታሪኳን አጠፉት። ሌላውን አስጠግተው ከፈለውን አገለል። ታሪክ የሌላት እምታወዛግል ሰላማ ሁሌም ስጋት ውስጥ ያለ ሀገር አደረጓት። አንዱን አገለው አንዱን አቀፉ። የተገለለው እኔስ ማለቱ ሁሌም አይቀር። ታሪክን ሲያጠኑ በ3 እርከን አጠሉት። የመጀመሪያው ሴሌክሽን ይሉታል፣ መምረጥ ታሪክ። ሁለተኛው ኦሚሽን፣ ሌላውን ታሪክ መደበቅ። መደበቅ ያልቻሉትን ደግሞ 3ኛው እርከን ዲሞናይዜሽን፣ ማጨላለም ይባል። የመጀመሪያው ሴሌክሽን ትመርጣለህ። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፋ ልትዘለው ደግሞ ያልቻልከውን ታጨላልመዋለህ። ዲሞናይዜሽን ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። ታሪክ 3 ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። ሶስተኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። ሶስቱን ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያለ። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግስቱ የሃይማኖት ነፃነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመሬምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል።
ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኖ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈሎ መጤ ከፈሎ ደግሞ ባላገር። እሺ እንስማማ ብለህ ጠይቅ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ ነው። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችልም። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንል። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ነው፣ ኢንዲፔንደንስ ይደነዋል። ሶስተኛው ኢንተርዲፔንደንስ፣ አንዱ ካንዱ ጋር ሲገመድ፣ አብሮነትን ስታውጅ፣ ተባብረን እንደግ ስትል የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ፣ ሁሉም ቤተ እምነቱን ገንብቶ፣ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደያኝ ያና ሃይማኖት ከኔ ጋር በእውቀት አውርደን እውቀት ሲያሸንፍ አባል ይሆን። በማግለል በመግፋት ይችን ሀገር ወደ ላይ ከፍ ልናደርጋት አንችልም። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ወዶች እቺ ሀገር ሰላሟን እንድታገኝ እድገቷ እንዲረጋገጥ ከፍታዋ እንዲሰምር አንዱ ብሔር አንዱን ሊገፋ አይገባ። አንዱ ሃይማኖት ከሌላው ነኝ በላይ ነኝ ብሎ ሊያውጅ አይገባ። በአብሮነት ሁሉም እኩል ተሳትፎ ሁሉም ታቅፎ ሁሉም ነፃነት ተሰጥቶት ከሄደ እቺ ሀገር ከፍ ትላለች። እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብሯል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው የሚሆን። ድሮ አንዱ ኃያል ይሆንና ሌላውን ደፍጥጦ አስገብሮት ያድራል። አሁን እሱ አይደለችም የኢትዮጵያ ስሪት። ሁሉም አቅም መስርቷል። እንደ ድሮ ልደፍቀዋችን ኢትዮጵያን ወደ ማትወጣበት ቀውስ ውስጥ ነው ከተናት የምናልፈው። በዓለማችን የቦክስ ታሪክ ውስጥ ረጅም ዙር የፈጀ የሚባል ቦክስ አለ። በ1893 የተካሄደ 7 ሰዓት ነው የፈጀ። 110 ዙር ነው የተፋለሙት። ፎቶዎችን ብታያቸው ሁለቱም ደም ለብሰዋል፣ አሸናፊውም ተሸናፊው። እንዲህ አይነት ዙር ነው ኢትዮጵያ ውስጥ የሚከሰተው። አንዱ አንዱን ቶሎ ደፍጥጦት ደፍቆት የሚቆም ፍልም አይደለም ይሆን። አንዱ ሲነሳ አንዱ ሲመረቅዝ እችን ሀገር እንዳልነበረች እናደርጋታለን። እሱ እናንተን ላይ ያሳስባችሁ ይችላል። እኛ ግን ኢትዮጵያ ታሳስበናለች። የነብዩ አደራ ስለሆነች። ሁለተኛ ለአዲሱ ትውልድ ምክሬ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም። የሰው ልጅ ስታኖረው ተስፋ ሰጠው ነው። አይዞ ይነጋል፣
ችግሩ ሲበዛበት ሊነጋ ሲል ይጨላልማል እያልክ ነው ተስፋ ለሰው ልጆች የምትመግበው። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ በሽሩ ወላ ቱነፊሩ፣ አበስሩ ሰውን አታስበርግጉ ይላል። ቁርአን ላይ አላህ ይሄን ያጸነዋል። አላ ኢነ ነስረላሂ ቀሪብ፣ አዋጅ የአላህ ድል ቅርብ ነው ይላል። አለይሰ ሱብሑ ብቀሪብ፣ ንጋቱ ቅርብ አይደለም እንደ ይላል አላህ። ከጭንቀት በኋላ መፍትሄ አላህ አይዟችሁ ይላል። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወሲያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚት አለው። እርግዝና ወገብ ያማል፣ አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉስ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን፣ ከተግባባን እችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም بيامسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا مريضا إلا شفيته ولا غائبا إلا رددته ولا ميتا إلا رحمته اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.